ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት የአእምሮ ጤንነታችን ለአእምሮ የምንወስዳቸው መድኃኒት ከአካላዊ ጤንነት እንዲሁም ደግሞ ለአካላዊ ህመም ከምንወስዳቸው መድኃኒት ጋር ያላቸውን ውስብስብ የሆነ ግንኙነት በጥቂት ምሳሌዎች ለማስረዳት ነው። ከላይ ጀምረን ወደ ታች ለመውረድ እንሞክራለን። ለምሳሌ ከአይን ብንጀምር አንዳንድ ለአእምሮ የሚሰጡ መድኃኒቶች ለምሳሌ ታዮሪዳዚን የሚባለው መድኃኒት ኢትዮጵያ ውስጥ አለ። በተለምዶ ሚላሪል ይባላል። ከፍ ተደርጎ ከተሰጠ አይን ላይ ብዥ እንዲል ሊያደርግ ይችላል። ቫያግራ ኦቨርዶዝ ሲሆን ሰዎች ሰማያዊ ነገር ይታያቸዋል። ከዛ ባሻገር ደግሞ ለምሳሌ የአይን ግፊት ሲባል ሰምታችሁ ታውቁ ይሆናል። ግላውኮማ የምንለው የአይን ህመም ላለባቸው ሰዎች አንቲኮሊነርጂክ ሳይድ ኢፌክት ያለው የአእምሮ መድኃኒት አንሰጥም፣ ያባብሰዋል እሱን ማለት ነው። ከዛ ደግሞ ትንሽ ዝቅ ብለን ደግሞ ወደ አፍንጫ ስንመጣ ኮኬን በብዛት እንግዲህ የሚጠቀሙ ሰዎች ሲያደርጉ አይታችኋል። ፊልም ላይ ስኖርቲንግ ይባላል። እንደሱ ስኖርት የሚያደርጉ ሰዎች ይሄ በአፍንጫችን በሁለቱ ቀዳዳ መሀል ያለው መጋረጃ እሱ እንትን ይላል፣ ፐርፎሬትድ ይሆናል፣ ይበሳሳል ማለት ነው። ከዛ በኋላ ለቶንሲል ህመም፣ ለሳል ወዘተ ይጋለጣሉ ማለት ነው። ከዛ ደግሞ ዝቅ ብለን ለምሳሌ ሳምባን ብንመለከት አንዳንድ ጊዜ ለሳይኮሲስ፣ ለስኪዞፍሬኒያ ወዘተ የሚሰጡ መድኃኒቶች ሰዎች ላይ የመቅበጥበጥ አይነት ስሜት ሊፈጥሩ ይችላሉ። ለእሱ ከምንጠቀማቸው ለሳይድ ኢፌክቱ ከምንጠቀመው መድኃኒት አንደኛው ፕሮፕራኖሎል ይባላል። ይሄ መድኃኒት እንግዲህ ማህበራዊ ፍርሃት ላላቸው ሰዎችም ሊሰጥ ይችላል። ነገር ግን ሰውየው አስም ካለበት ይህን መድኃኒት አንሰጥም። ምክንያቱም አስሙ ከተባባሰ ይህን መድኃኒት የሚወስድ ሰው በኋላ ለአስም ተብሎ የሚሰጡ መድኃኒቶች እንዳይሰሩ ስለሚያደርግ ጥንቃቄ ይፈልጋል ማለት ነው። ወደ ልብ ደግሞ ብንመጣ ለምሳሌ ፓኒክ ዲስኦርደር የምንለው ይሄ እንግዲህ ከፍተኛ የሆነ መሸበር፣ ድንግጥ ማለት ብዙ ምልክቶች አሉ። ከዛ ውስጥ ብዙ ሰዎችን የሚረብሻቸው የልብ ምት መፍጠን ነው። ልባቸው በጣም ቶሎ ሲመታ ይታወቃቸዋል። ይሄ እንግዲህ በፓኒክ የሚባለው የአእምሮ ህመም ምክንያት ሊመጣ ይችላል። በተመሳሳይ ደግሞ የልብ ህመም ምልክትም ሊሆን ይችላል ማለት ነው። ለምሳሌ ፊዮክሮሞሳይቶማ የምንለው ህመም ሬር የሆነ ህመም ነው፣ ግን ድንገት የሚመጣ የግፊት መጨመር፣ ልብ ቶሎ መምታት፣ ከዛ በኋላ ማላ ምናምን ሊያጋጥማቸው ይችላል። ይህን ነገር ካላሰብንበት ቶሎ ቸኩለን ፓኒክ ዲስኦርደር ልንል እንችላለን። ግን ምልክቱን በደንብ ከለየን ሁለቱ መካከል መለያየት ሊያስፈልግ ይችላል። እዛው ሳምባ ጋር ሳንወጣ ለምሳሌ ዲፕሬሽን ያለባቸው ሰዎች ከሌላው ሰዎች አንጻር ሲታዩ እያሉ ነው የሚተነፍሱት። ስለዚህ አንዳንድ ጊዜ የትንፋሽ ማጠር ሊያጋጥማቸው ይችላል። ይሄ ሳምባ ህመም ሳይሆን በዲፕሬሽን ምክንያት የመጣ ሊሆን ይችላል ማለት ነው። ልብ ላይ እንግዲህ አንዳንድ መድኃኒቶች የልብ ኢኬጂ የሚባለው ምርመራ ያስፈልጋቸዋል። ለምሳሌ ሊቲየም አንድ ሰው ከመጀመሩ በፊት ትራይሳይክሊክስ የሚባሉትን መድኃኒት ከመውሰዱ በፊት የልብ ህመም ካለበት መጀመሪያ ኢኬጂ ሰርቶ ቼክ ማድረግ ያስፈልጋል ማለት ነው። ኤኒዌይ እንግዲህ በጣም ብዙ አይነት ሳይድ ኢፌክቶች መድኃኒቶች እንደዚህ የአእምሮ የምንሰጣቸው መድኃኒቶች ከሌሎች መድኃኒቶች ጋር ኢንተራክት ሊያደርጉ ይችላሉ። ለደም ግፊት ለምሳሌ በፊት ጓንቲዲን የሚባል መድኃኒት ነው ይሰጥ ነበር። እሱን እየወሰደ ያለ ሰው ትራይሳይክሊክስ የሚባሉትን ለድብርት የሚሰጡትን መድኃኒቶች ከወሰደ የግፊት መድኃኒቱ አይሰራም። ግፊት ላለባቸው ሰዎች ደግሞ ሞኖአማይን ኦክሲዴዝ ኢንሂቢተርስ የሚባሉ የድብርት መድኃኒቶች አሉ። እሱን ከሰጠው ግፊቱ በጣም ከፍ ይላል። ኦፒዮይድ የምንላቸው በመርፌ የሚወሰዱ ሱስ አምጪ ነገሮች የሚጠቀም ሰው ሞኖአማይን ኦክሲዴዝ ኢንሂቢተር ከሰጠኸው ኮላፕስ ያደርጋል። ስለዚህ ጥንቃቄ ይፈልጋል። እንደ አእምሮ ሐኪም እንግዲህ የሰዎችን አካላዊ ጤንነትን ለመረዳት እንሞክራለን። በዋናነት አእምሮ ላይ ትኩረት ብናደርግም ከዛ ግን መድኃኒቱን ስናዝ በጣም በከፍተኛ ጥንቃቄ ነው። አንዳንድ ሰዎች ይሄ ምልክት አለብኝ የቱን መድኃኒት ልውሰድ እያላችሁ ሜሴጅ የምትልኩልኝ ሰዎች ውስብስብ ስለሆነ ሐኪማችሁ ጋር በአካል ቀርባችሁ መመካከር የተሻለ ነው የሚሆነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።